ኢየሱስ የእግዚአብሔር ልጅ ስለሆነ አንተም ከእርሱ ጋር ልክ አንድ ስትሆን ከጌታ ጋር በክርስቶስ በኩል የእግዚአብሔር ልጅ ትሆናለህ። ዳግም ትወለዳለህ። የኃጢአት ስርየትን ታገኛለህ። ከክርስቶስ ጋር ሞተህ ትነሳለህ። ሞቱን በሚመስል ሞት ከእርሱ ጋር ትተባበራለህ። እንደዚሁም ደግሞ ከእርሱ ጋር አብረህ ትነሳለህ ማለት ነው በጥምቀት እና እንዲህ ያለ ነገርን ታገኛለህ። ለዚህ የመጽሐፍ ቅዱስ ማስረጃዎች በጣም በርካቶች አሉ። በጥምቀት ውስጥ ድህነት እንዳለ ማለት ነው። ጥምቀት የድህነት ቦታ እንደሆነ አንዳንዶች ጭራሽ የድህነት ቦታ የማይመስላቸውም ጥምቀት የድህነት ቦታ ነው። ማስረጃ ራሱ ጌታችን ኢየሱስ የተናገራቸው በጣም ብዙ ክፍሎች አሉ። ለምሳሌ ማርቆስ 16 ሁሉ የሚጠቀሰው ከቁጥር 15 ጀምሮ በተለይ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይልና ወንጌልን ስበኩ ካለ በኋላ ያመነ ይላል። ወንጌልን ሰብካችሁ ያ የሰማውን ወንጌል ያመነ የተጠመቀም እሺ ይድናል። የሚድነው ማን ነው ከተባለ በሐዋርያት በኩል የተሰበከውን የጌታን ወንጌል ሰምቶ ያመነ የተጠመቀም እርሱ ይድናል። ያላመነስ ወንጌሉን ሰምቶ አላምንም ካለ አይድንም። ያላመነ ይላል እንጂ ያላመነ ያልተጠመቀ አይልም የሚል ሰው አለ። ወንጌሉን ካላመነ ሲጀምር ምን ይጠመቃል? ያልተጠመቀ ተብሎ መጨመር አይጠበቅበትም። ገና ከጅምሩ ያላመነ ከተባለ ወንጌሉን ሰምቶ አስበው እንዲህ ክርስቶስ እንዲሆኖላል እና ሰው አንተም ብትጠመቅ ከዚህ ከክርስቶስ ድህነት ተካፋይ ትሆናለህ ብሎ ከተከራከርክ ከክርስቶስ ጋር ማለት ነው አንተ የክርስቶስ ተቃዋሚ ነህ ማለት ሳታስበው የክርስቶስ ጠላት ሆናል ማለት ነው። እኔ ይሄን እንግዲህ በግልጽ ነው መናገር ያለብን አይደል? ይሄንን ትምህርት የሚክድ ኢየሱስ የተናገረውን እምቢ የሚል በኢየሱስ ላይ ያመፀ ይባላል። የፈለግ አንደበት ላይ ኢየሱስ ብትል ኦንሊ ጂሰሶች ስማቸውን ሳይቀር ኢየሱስ ብቻ ብሏል። ኢየሱስ ስላልክ ብቻ በተአምር አታመልጥም። ኢየሱስ የሚል የኢየሱስ ጠላት ማለት ነው። ኢየሱስ የሚል የኢየሱስ ጠላት ሆኖ ሰው ሊነሳ ይችላል እና በጣም ጥንቃቄ ይፈልጋል። ክርስቶስ ለድህነት ነው ብሎ አስተምሮ እኛ ግን ነው አይደለም ካልን አሁን ጠላትነታችን ከማን ጋር ከአክሊል ጋር ነው? አይደለም። ከኦርቶዶክስ ክርስቲያን ጋር ብቻ ነው? አይደለም። ከክርስቶስ ጋር ነው። ከቤተክርስቲያን ጋርም ጭምር ነው። ግን በዋናነት የቤተክርስቲያን ራስ የሆነው ክርስቶስ ስለሆነ በሱ በቤተክርስቲያን በኩል ከራሱ ከጌታችን ከክርስቶስ ኢየሱስ ጋር ነው እና አንዳንድ ሰው ይመጣና ምን ይላል መሰላችሁ? ኦኬ ከውሃና ከመንፈስ ይላል። ውሃ የሚለው እኮ ይልና መንፈስ የሚለው መንፈስ ነው ራሱ ነው ይላል። ከውሃ እና ከመንፈስ ካልተወለደ በቀር የሚለውና የምትሏ በቃ ራሷ መንፈስ ነች ተብላ የምትተረጎመው ቃሏ መንፈስ ነው። ውሃ የምትሏን ግን እንቀይራታለን። ሌላ ትርጉም ነው ያላት ይላል። መንፈስ የሚለው ራሱ መንፈስ ነው። ሌላ ምንም ትርጉም አንሰጠውም። ውሃ የምትሏ ግን ውሃማ ውሃ አይሆንም፣ ሌላ ነገር ነው የሚሆነው። ይመጣል ባይዚ ክዶ በስማ እና የእርሻን ታሪክ ውስጥ ይህንን የካደ ሰው የለም። ውሃ የሚለውን በቃ ለጥምቀት ነው የሰጡት። አለቀ። ከውሃና ከመንፈስ የሚለውን ለጥምቀት ይህንን የጠቀሰ አባት ሁሉ የሚሰጠው ለጥምቀት ነው። ዛሬ አንተ ድንገት መተህ ለጥምቀት አይደለም ትላለህ እንዴ? ሲጀመር መጽሐፍ ቅዱስ እንደዚህ አይተረጉም እንዴ? ሁለት ቃል አንድ ላይ ሆኖ በተመሳይ ቃል ተያይዞ ተጣምሮ የመጣን ሁለት ቃል አንዱን ተረጉማለሁ አንዱን አልተረጉምም ትላለህ እንዴ? ከራስ ትምህርት ጋር እስካልተስማማ ድረስ እንደፈለክ የክርስቶስን ቃል ሊምታጣምም ከሆነ አንተ እንዴ ለክርስቶስ ያልተመለስክ ለኔ ለዳውማ መቼም አትመለስም። አይስቀል ነው ግን አደገኛ ነው። ስለዚህ በጣም አንዳንድ ብዙዎቹ ያው ይሄንን ባለማወቅ ነው እንደዚህ የሚስቱት። ስለዚህ በተቻለ አቅም ጥንቃቄ ይፈልጋል። ሳናስበው የክርስቶስ ተቃዋሚ ሆነ እንዳንነሳ ማለት ነው። እሺ ጌታችን እንደዚሁ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ይላል። ደቀ መዛሙርት ማለት የኔ ማለት ነው። የኔ አድርጓቸው፣ የኔ ደቀ መዝሙር አድርጓቸው ማለት የኔ አድርጓቸው እንደማለት ነው። ሰው የክርስቶስ የሚሆነው በመጠመቅ ውስጥ ከሆነ የክርስቶስ ሳይሆን መዳን ስለማይችል ጥምቀት ለድህነት እንደሆነ ግልጽ ነው። እንደነዚህና መሰል ያሉ ነገሮች እንግዲህ ጥምቀት ምናምን ቅዱስ ቁርባን በጣም በሰፊው ስለተማማርን ብዙ ያናል ጊዜ መውሰድ አያስፈልግም። ሌሎች በጣም በርካታ ማስረጃዎች ደግሞ እንግዲህ ከሐዋርያቱ አለ ማለት ነው። ጴጥሮስ ምን ነበረ ያላቸው? እነዛን ያመኑ ሰዎችን የመጀመሪያው ስብከት ላይ ሰበከ። ስለ ጌታችን ኢየሱስ ሰበከና ሰብኩ ከዛ በኋላ ልባቸው ተነካ። ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ይህንን የሰሙት ሁሉ ልባቸው ተነካ። ልባቸው ተነካ ማለት አመኑ ማለት ነው አይደለም? ነው። ሳያምኑ ልባቸው ይነካል እንዴ? ካላመንክ ልብ ይነካል? አይነካም።
ስለዚህ ወደ እምነት መጥተዋል። ስለዚህ እነዚህ ሰዎች እንደው ምን እናድርጋሉ? ኦኬ እንግዲህ ወንድሞቼ ምን እናድርጋሉ? እሺ ንስሐ ገቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ ተባለ። ንስሐ ገቡ፣ ኃጢአታችሁ እንዲሰረይ ደግሞ እያንዳንዳችሁ ተጠመቁ፣ በኢየሱስ ክርስቶስ ተጠመቁ አለ፣ አዘዛቸው። ስለዛ ለኃጢአት ስርየት ነው ጥምቀት። እንግዲህ በግልጽ በመጽሐፍ ቅዱሳችን የተቀመጠው አንሰርዘው አንደልዘው። ጳውሎስ ልክ እንደዚሁ ነው። ጳውሎስ ራሱ ከኃጢአቱ ታጥቦ የመጣው በጥምቀት ነው። ሐዋርያት ሥራ ምዕራፍ 20 ቁጥር 16 ላይ ሐናንያ እንዳለው ማለት ነው። ጳውሎስ ሲመለስ ከደማስቆ ወደ ሐናንያ ይገባና ምን አለው? ሐናንያ አንዳንድ ነገሮችን ከነገረው በኋላ እንግዲህ አሁንስ ለምን ተዘገያለህ? ተነስ፣ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። ልክ እንደዛ ማለት ጥምቀት ለድህነት ነው አይደለም የሚለው መጽሐፍ ቅዱስ ግልጽ ስለሆነ እኛ ደግሞ ይኸውልህ ሙሉ መጽሐፍ ቅዱስ አማኝ ነን። ሙሉ መጽሐፍ ቅዱስ አማኝ ስለሆነን የሆነች ነገር ፒክ እያደረግን ለእኛ የምትስማማሽ ነገር እስቲ ችል ውሰዳት እያልን ሌላውን ግን አይ ተው እሱን ተው ወደዛ አድርገው ምናምን እያልን ምናልፍ አይደለንም። ወደዛ አድርገው ባንል እንኳን በቃል በቃል ማለት ነው ወደዛ አድርገው ባንል እንኳን ግን እያልን ነው፣ ሳናስበው እያልን ነው። እና ሰው ከእኛ ጋር የሚስማማለንን ብቻ የምንቀበል አይደለም። በቃ መጽሐፍ ቅዱሱ የቤተ ክርስቲያናቸው የእኛ ስለሆነ ሙሉን የምንቀበለው መጽሐፍ ቅዱስን እምነት ያድናል ካለን አሜን ነው የምንለው። በቃ ምንም አንከራከርም። ጥምቀት ለድነት ነው አሜን ነው የምንለው። ጥምቀት ያድናል ይላል በግልጽ ቃል በቃል አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ጥምቀት አሁን ያድነናል ይላል። በቃ አሜን ብለን የምንቀበል አይተዋል። ከእግዚአብሔር ቃል ጋር እንዴት እንደማንከራከር አሜን ብለን የእግዚአብሔር ቃል ተሸክመን እንደምንሄድ እሺ። ሰው ጥምቀት ለድነት እንደሆነ መጽሐፍ ቅዱሳችን ግልጽ ነው። ሰው አምኖ ሰው ይጠመቃል። ሐዋርያት ሥራ መጽሐፍ ላይ ይጠመቁና ሐዋርያቱ ምን ያደርጋሉ? እጃቸውን በዛ ሰው ላይ ጭነው ይጸልዩለታል። ከዛ ላይ የተጠመቀው ሰው አሁን ምንድነው ይሄ አምብሮተ እዱ በየቦታው ሰው እነዛ የኢየሩሳሌም መሪዎች፣ ጳጳሳቱ፣ እረኞች እየሄዱ እጅ በጫን ማለት በጣም የሚታከት ስለሆነ ማለት በጣም ብዙ ሕዝብ ስለሚኖር ማለት ነው መደረግ ጀመረ። በሜሮን ደግሞ ወይም ደግሞ በቅብዕ ማለት ነው በቅብዕ መደረግ ደግሞ ተጀመረ። ቅብዕ ላይ ይጸለያል። ጥንታዊ ነው ይሄ ነገርም። ሰው ቅብዕ ላይ ይጸለይና ሰው እየተቀባ ይጸለይለታል እና ልክ እንደዛ ስለዛ አምብሮተ እድ ወይም ቅብዓ ሜሮን የምንለው እሱን ነው። ሚስጥራዊ ሜሮን በላያችሁ ተብሎ የሚታወቀው ማለት ቤተክርስቲያን ውስጥ እሱ ይደረግለትና ከቅዱስ ቁርባን ይካፈላል። ኦኬ ሰው ዳግም ተወልዷል። ይሄ ሰው ዳግም የተወለደው ሰው ቅዱስ ቁርባን እዛው ይካፈላል። እነዚህ ሚስጥሮችን እየነጣጣ እነዚህ ጥምቀትን፣ ቅዱስ ቁርባንን የመጀመሪያውን በተለይ የመጀመሪያውን ያቺ የሚቀበላትን ቅዱስ ቁርባን ነጣጥለን አናይም። አንድ ላይ ይሆናል። በምን መልኩ ተጠምቆ ይጸለይለታል? እጅ በመጫን ወይም ደግሞ በቅብዕ ማለት ነው። በቅብዓ ሜሮን ሚስጥራዊ ሜሮን ይፈጸምለታል። ከዛ በኋላ እዛው ቅዱስ ቁርባን ደግሞ ይቀበላል። ቅዳሴ ገብቶ ወደ ጸሎት ገብቶ ደግሞ ከጌታ ስጋና ደም ይካፈላል። የጌታ ስጋና ደም ለድህነት ነው ማለት ነው። የጌታ ስጋና ደም ለድህነት ነው። እስካሁን ድረስ ሰውየው የሰራው ስራ አለ የለም? ከሱ የተጠበቀ አንድ ስራ የለም። እስካሁን ተመልከቱ፣ አንድ ስራ የለም። የእግዚአብሔርን ጸጋ የሚያገኝባቸው ሚስጥራት ብቻ እየተካፈለ ነው። ስለ ጌታ ስጋና ደም መጽሐፍ ቅዱሳችን ግልጽ ነው። ጌታችን ኢየሱስ አስቀድሞ በቃል ስጋዬን የበላ ምን የጠጣ የዘላለም ሕይወት አለው እያለ ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሯችሁ አንብቡ። ቶቻችሁ በዛ በምድረ በዳ መና እንደበሉት አይደለም ይላል። ማለት እንደ ሙሴ በምድረ በዳ መና በሉና ከሰማይ ወረደላቸው ማለት ነው። በሉ ለጊዜው ያጠገቡ፣ ግን ሞቱ። ከሞት ሊያተርፋቸው አልቻለም። አሁን የመጣው የህይወት እንጀራ ግን ከሰማይ የመጣው የህይወት እንጀራ ግን ጌታችን ኢየሱስ ነው። ከእርሱ በልተን ለዘላለም እንድንኖር ማለት ነው እና እርሱም ለዓለም የሚሰጠውም ደግሞ እንጀራ ስጋዬ ነው ብሎ ተናገረ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው አለ። ስጋዬን ደሜን የሚጠጣ ይዘላለም ሕይወት አለው። ስጋዬን የማይበላ ደሜን የማይጠጣ ግን በራሱ ሕይወት የለውም አለ። ስለዚህ በቃል አስተማረና ከዛ በኋላ ፕራክቲካሊ ቆረሰና እንካችሁ ይህ ስጋዬ ነው ብሎ ሰጣ። ይህ ስጋዬ ነው ከእርሱ ብሉ ብሎ ሰጣቸው። በቃ ስጋዬ ነው። ህብስቱን አነሳና ባርኮ ሲሰጣቸው ስጋዬ ነው አለ።
እና ጽዋ ወይም ወይን የጌታችን የክርስቶስ ኢየሱስ እውነተኛ ስጋና ደም ነው ብለን እናምናለን። መጽሐፍ ቅዱሳችን እዚህ ላይ ግልጽ ነው። እና ኢቭን እንደው ሰው ህብስትና ጽዋ መሆኑን አይቶ ማለት ነው እንዳይ ባለፈው የእመቤታችንን አሳየቻችሁ ነበርና እሺ የሆነ ሰው ያወጣልኩብኛል እንደዚህ ስዕላት ላውጣት ከላስቲክ ውስጥ አይደል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው፣ እናንተ ቅርንጫፎች ናችሁ ነው እያለ ያለን እና በእኔ ያለው ቅርንጫፍ ፍሬ ደስ የሚል ስዕል ነው። ሰው በክርስቶስ ሆኖ ቅርንጫፍ ከሆነ በኋላ ፍሬን አላፈራም ካለ መልካም ስራ ከሌለው ባንዝርም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት እንዳለው ቅዱስ ጳውሎስ መልካም ስራን ከመስራት ወደ ኋላ የሚል ካለ ሊል ስለሚችል ማለት ነው። በቃ ሰው እንዴ ከዳነ በኋላ እንደዚህ አይነት ስራን አይሰራም የሚባል ነገር አለ እንዴ? ሊሰራ ይችላል እንዴ? በኃጢአት ሊመላለስ ይችላል። ከተመላለሰ ያጣዋል፣ ድህነቱን ያጣዋል። በመጀመሪያ ቆሮንቶስ መልእክት ምዕራፍ 5 ላይ አደገኛ ሰው ተጠቅሶ ይል እንዴ እንደዚህ ያለ ኃጢአት በአሕዛብ ዘንድ እንኳን አይሰማም እኮ ብሏል ጳውሎስ። በእናንተ ዘንድ እንደሚሰማው አይነት ኃጢአት በአሕዛብ ዘንድ እንኳን አይሰማም ማለት የአባቱን ሚስት እንኳን ያገባ ይኖራልና አለ። አሁን ያ ሰው ክርስቲያን ነው። ክርስቲያን ሆኖ እንደዛ አደረገ እና ታው እንኳን እያላችሁት አይደለም እንደዚህ ያለውን ሰው አውግዙት እንጂ ከማህበራችሁ ለዩት እንጂ እያለ ጳውሎስ ይናገር። እኔም አውግዤዋለሁ መንፈሱ በጌታ ቀን ትድን ዘንድ አለ። እና ይሄ ክርስቲያን አይደለም እንደዚህ የተባለ ክርስቲያን ነው። አሁን ይሄ ሰው ይድናል ነው የሚሉት ወይ አንዳንድ ሰዎች እንደዚህ ክርክር ተነስቶ ነበረ ከዚህ ቀደም ከፕሮቴስታንቶች ጋርና እንዲህ ቢሆንም ይድናል። የአባቱ ሚስት እያገባም ቢኖር እንደፈለገ እንደዚህ አይነት የረከሰ ዝሙት ውስጥም ቢኖርም ቢቀጥልም ይድናል። አሁን እዚህ የሆነ ነገር ቢቀጣ ምድር ላይ ይቀጣል እንጂ በእግዚአብሔር መንግስት ውስጥ ተርሳስ ብሎ ነው ደረቱን ነፍቶ የሚገባው የሚል ሰው አለ። አደገኛ ነው። አይገባም። መንፈሱ በጌታ ቀን ትድን ዘንድ የተባለው እዚሁ ልክ ሲያወግዙት ማለት ነው ሲለይ ከማህበሩ በንስሐ እንዲመለስ ነው የሚወገዘው እና በንስሐ ይመለሳልና ያኔ እንደው መንፈሱ በጌታ ቀን ትድናለች። ኦኬ በንስሐ ሲመለስ ማለት ነው። ለንስሐ ነው ባይዜ ውግዘት ያለው የሚወገዘው ሰው በንስሐ እንዲመለስም ጭምር ነው። እና እሱን እያሰበ የጻፈው እንጂ ዝም ብለህ እንደዚህ አይነት ቃላት እየተያዘ ብቻ ሰው እንደዚህ አይነት በረከሰ ኃጢአት ውስጥ ቢኖርም በቃ ይድናል ተብሏል። ስለዚህ ምንድነው ፍሬን ማፍራት አለብህ። ካላፈራ ጌታችን እንደተናገረ ትቆረጣለህ። የክርስቶስ ከሆንኩ በኋላ አስበዋል። ስለዛ የተቀበልነው ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን ነው እርሱም የታላቁ አምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን በጽድቅ እግዚአብሔርን በመምሰል እንዴት ልንኖር እንደሚገባ ስለሚያስተምረን ያጸጋ በዛ ጸጋ እየተመራን ክርስቶስን በመምሰል ህይወት ውስጥ ማደግ አለብን እና ካልሆነ ግን ጸጋውን ስላልተጠቀምንበት ትቀጣለህ። ጸጋውን ስላልተጠቀምንበት ልንቀጣ እንችላለን። የማቴዎስ ወንጌል ምዕራፍ 5 ቁጥር 31 ላይም ጌታችን ስለ ፍርድ ቀን ሲናገር ጌታችን በመጣ ሰዓት ህዝብ ሁሉ በፊቱ ይሰበሰባሉ ይላል። እረኛ በጎቹን ከፍየሎቹ እንደሚለይ እርሱም ጻድቃኑና ኃጢአተኞችን እንደሚለይ ይናገራል። በግራ ያቆማቸዋል ኃጢአተኞቹን፣ ጻድቃኑን ደግሞ ቅዱሳኑን ደግሞ በቀኙ ያቆማቸዋል። ያኔ ምንድን ነው የሚለው? ምንድን ነው የሚጠየቁት? እንደዚሁ ጠይቃችሁኛል፣ እንግዳ ሆኜ በመጣ ተቀበላችሁኛል ብሎ ይናገራቸዋል። እነዛኛዎቹ በግራ የተቀመጡት ደግሞ በተቃራኒ እንዲህ አላደረጋችሁልኝም በማለት ማለት ነው። ሰው መልካም ስራን ነው ጌታችን እዚህ ላይ የጠየቀው። የት አግኝተን እንደዚህ ያደረግንለት ሲሉት ከነዚህ ከተናናሾቹ ለአንዱ ይህን ብታደርጉ ለእኔ እንዳደረጋችሁት ነው ይላል። ስለዛ ምንድነው መልካም ነገርን ማድረግ በእግዚአብሔር ዘንድ እንዲህ ትልቅ ቦታ አለው ማለት ነው። ምን አይነት ቦታ አለው ከተባለ አንድ የዳነ ሰው እንኳን ድህነቱን እንዳያጣ ያደርጋል። ድህነቱን እንዳያጣ ክርስቶስን በመምሰል ውስጥ በማድረግ 30፣ 60፣ 100 ፍሬን ነው የምናፈረው ማለት ሁሉም 100 ያፍራ አይደለም። 30 ብታፈራ እግዚአብሔር ይቀበላል። ግን አንተ መልካም ስራን ከመስራት ግን ወደኋላ አትበል፣ ሁሌም አፍራ። ከኛ በፊት እንዳለፉት ቅዱሳን አባቶቻችን በመሆን እኮ አይደለም የሚታወለው። ግዴታ በእነሱ ልክ መሆን አለብህ። አሁን ድነትን እንዲፈጸም አይደለም፣ እንደዛ መሆን አለብህ። ብንችል እንደዛ ነው መሆን ያለብን። የተጠራ ነውም እንደውም ክርስቶስን ለመምሰል ነው የተጠራ ነው። ስለዛ ለፐርፌክሽን የተጠራ ነው፣ ለፍጽምና ነው የተጠራ ነው። ግን 100 ፍሬ ባታፈራ እንኳን 60 ባላፈራ እንኳን 30 አፍርተህ ትገባለህ። አለቀ። አይቷል። የምታፈራበት መጠን ሊለያይ ይችላል። ሁሉም ሰው በቅዱስ ጊዮርጊስ ወይም በቅዱስ ተክለ ሃይማኖት ወይም ደግሞ በሌሎች ቅዱሳን ልክ ካልሆነ አትገባም። እንደዛ አይደለም።
ፍሬን እናፍራ። አንዱም 30 አንዱም 60 አንዱም 100 ያፈራል። እና በቃችን እያሰብን እንኳን የለም ያን ሁሉ እንኳን ምናምን ብለን እንኳን እንዳንዘናጋ 30 ለማፍራት ስትነሳ በጥቂቱ ታምን የለ እግዚአብሔር ደግሞ ይሾምና በ60 እንድታፈራ ያደርጋል። እሱን ስታፈራ እግዚአብሔር ደግሞ ሌላ ደግሞ 100 እንድታፈራ እንደዛ ነው እያደረገ ሊያሳድገን የሚችለው። ስለዛ የሆነ እግዚአብሔር ሊቀጣ ነው ምናምን በሚል እንደዚህ አይነት እንትን ውስጥ ሆነ ሳይሆን በቃ እግዚአብሔር አምላካችን ነው፣ ለእርሱ የምንገዛ ነን፣ ባሪያዎቹ ነን። እኛ አባታችን እኛም ልጆቹ ብቻ ሳይሆን አምላካችን ባሪያዎቹም ጭምር ነን፣ ተገዢዎቹም ጭምር ነን። በፍቅር ልጁ ኢየሱስን ከላከልን ለእኛ ይሄ ብቸኛ ልጁን ከሰጠን እኛ ደግሞ እኛ ራሳችን አሳልፈን እንዴት አንሰጥም ለክርስቶስ ኢየሱስ ብለን በፍቅር መነሳት። ስለዚህ ከፍቅር ነው የሚመነጨው። እንደነዚህ አይነት ስራዎች ከፍቅር የሚመነጩ ናቸው። በፍቅር ሆኖ የሚሰራ እምነት ያለው ለዛ ነው። እርሱ ያደናል ማለት ነው። እንደዛ ነው እናንተ ሰዎች። ስለዛ ድህነትን መፈጸም ይባላል። በዕለት ተዕለት ህይወታችሁ ኃጢአት ስትሰሩ ንስሐ እየገባችሁ ቅዱስ ቁርባን እየተቀበላችሁ ቅዱስ ቁርባን ሁሌ ቶሎ በተቀበልን ቁጥር በመንፈሳዊ ህይወታችን እያደግን እንሄዳለን። ቅዱስ ቁርባን ካልተቀበልን ቀንጭረን እንቀራለን። አብዛኞቻችን ቀንጭረን የቀራ ነው ቅዱስ ቁርባን ስለማንቀበል ነው። ባይዚ አብዛኞቻችን አሁን በመንፈሳዊ ህይወታችን የቀነጨርን እንትን አይደል? ቃሉ ጥሩ ካልሆነ ባላቅም ግን በሚያሳዝን ሁኔታ አሁን ላይ በቃ የሆነ የ20 ምናምን ዓመት ምናምን ቅዱሳን ሆነን መገኘት ሲኖርብን ሰዎች ሆነን መገኘት ሲኖርብን ግን እኛ ምንም ከአሕዛብ የሚለይ ነገርም የለንም። እውነቱን ለመናገር ምንም ሰው አይቶ ይሄ ክርስቲያን ምናምን ራሱ አይልም። የተለየ ነገር አለን። አሁን ስንታይ ራሱ በጌታ ስም ጭራሽ አንዳንዴ አንብስም እንደው እና ስለዛ ሰው አይቶ አስበው ከአሕዛብ እንኳን ካልተለየ በጣም የሚደብረው ክርስቶስን ዝሙት ውስጥ ያልተገባ አይነት ዘፈን ውስጥ ያልተገባ አይነት ዘፈን ውስጥ ልክ መጽሐፍ ቅዱስ ባለው አይነት ዘፈን ማለት ነው። ሌሊቱን ሙሉ እየተዳራ የምታድርበት አይነት ፓርቲዎች ልክ እንደዚህ አይነቶችን ነው በዚህ ዘፈን የሚለው መጽሐፍ ቅዱስ። እንደዚህ አይነት ነገር ውስጥ ስትታይ፣ ዝሙት ውስጥ ብቻ ስትታይ፣ ምቀኝነት ውስጥ ብቻ ስትታይ፣ ተንኮል ውስጥ ብቻ ስትታይ በልብህ ላይ የሆነ ዝም ብለህ አንዳንዴ የአምልኮ መልክ ኑሮን ኃይሉን እስክንክለው ድረስ የምንሆን ሰዎች እግዚአብሔር የምርም በልባችን ላይ ሳይኖር ሲቀር እግዚአብሔርን ልባችን ላይ አናስበውም። አንደበታችን ላይ ያለ እንደው እግዚአብሔር እንላለን። ልባችን ላይ እግዚአብሔር እየጠፋ ሲል በቃ እንደዚህ አይነት ሲሆን በጣም አስቸጋሪ ነውና ከአሕዛብ አንለይም ማለት ነው። አምላክ የለም ከሚለው ራሱ አንለይም። እግዚአብሔር ከልባችን ላይ ጠፍቶ አንደበታችን ላይ ብቻ ከቀረ በአንደበታቸው ብቻ ያመልኩኛል እንደተባለው ዝም ብሎ እግዚአብሔር አንደበት ላይ ብቻ ቀርቶ ልብ ላይ እግዚአብሔር ከጠፋ እግዚአብሔር የለም ከሚለው ወዳጅ አትለይም ማለት አንለይም። ከእነሱ በምን እንለያለን? በምንም አትለይም። እና በጣም አስቸጋሪ ነው። ከብዙዎቻችን ልብ ላይ እግዚአብሔር እንዳይጠፋ በጣም መጠንቀቅ አለብን። እግዚአብሔር ከልባችን ላይ ሊጠፋብን ይችላል። በጣም ወደ ኃጢአት ዝም ብለን ስምጥ እያለን ስንሄድ እግዚአብሔርን እየረሳ ነው። ከዛ በኋላ ኃጢአት ለእኛ ኖርማችን ይሆናል። ኃጢአት ምናምን ካላደረግክ እንደውም ከባድ ነው። ኃጢአት ካላደረግክ ኧረ በስመ አብ ምን ሆነ ነው ልትባል ትችላለህ። ስለዛ ኃጢአት እንደ ኖርም ከሆነ ኃጢአት ባህላችን ከሆነ እግዚአብሔር ከልባችን ላይ ጠፍቶ አንደበታችን ላይ ብቻ ሆኗል ማለት ነው። እግዚአብሔር ከልባችን ላይ እየጠፋ አንደበታችን ላይ እና እንደዛ እንዳይሆን ምን ማድረግ አለብን? በመንፈሳዊ ሕይወታችን ማደግ አለብን። አንድ ሕፃን ልጅ ይወለድና ማለት ነው ይወለድና በስጋ እያደገ እንዲሄድ ስጋዊ ምግብ ይሰጠዋል። ስጋዊ ምግብ እየተሰጠው እየበላ በስጋ እያደገ ይሄዳል። በመንፈሳዊ ሕይወታችንም ልክ እንደዚህ ነው ብያቸዋለሁ። በመንፈሳዊ ሕይወታችን አንድ ሰው በመንፈሳዊ ሕይወቱ ዳግም ይወለድና አምኖ ሲጠመቅ ማለት ነው። አምኖ ሲጠመቅ ዳግም ይወለዳል፣ ቅዱስ ቁርባኑ ይቀበላል። ከዛ በኋላ ያ በመንፈስ የተወለደው በቀስ በመንፈስ እያደገ እንዲሄድ መንፈሳዊ መብል ያስፈልገዋል። ያ መንፈሳዊ መብል ቅዱስ ቁርባን ነው ጋይስ። እና በጣም በሚያሳዝን ሁኔታ ብዙዎቻችን ደግሞ ከቅዱስ ቁርባን ርቀናል ነው። ስለዛ ቅዱስ ቁርባን እየተቀበልን ጠንካራ እየሆንን ጠንካራ ስራን እየሰራን እንኖራለን። አለበለዛ ግን ለምሳሌ አንድ ሰው ምንድነው በስጋዊቱ ማለት ነው እየኖረ ግን ደህና ምግብ የማይበላ ከሆነ ደህና ምግቡን ተውትና ጭራሹን ምግብ አልበላም ቢል እንደ አቅም ኖሮት ራሱ ለስጋው ራሱ ስራን ይሰራል እንዴ? መስራት አይችልም። ለስጋው ስራን መስራት እንዲችል ምግብ መብላት ያስፈልጋል። አለዛ አቅም ያጣል፣ ስራን አይሰራም። ኖርማሊ የስጋዊ ስራም አይሰራም። ልክ እንደዚህ ሁሉ በመንፈሳዊ ህይወታችን
መንፈሳዊ መብል ካልበላን መንፈሳዊ አቅም እናጣለን። ስለምናጣ መንፈሳዊ ስራ መስራት አንችልም። ጥርጥቅ አድርገህ ምግብን ትበላለህ፣ ስጋዊ ስራ እንሰራለን። መንፈሳዊ ስራ ላይ ግን ወፍ አትሰራም። በቃ አትችልም። ለምን? መንፈሳዊ አቅም የለም። ያለን ሊመስለን ይችላል። አንዳንዴ ግን ዞር ብለን ህይወታችንን ካየነው የለንም። ሲጣራ በጣም አደገኛ ሁኔታ ላይ ነው እና ስለዛ በጌታ ምህረት ሁሉም ነገር በጌታ ቸርነት ነው የሚሆነው። በጌታ ቸርነት ከቅዱስ ሚስጥር እየተካፈልን ቀስ በቀስ የለም በአንዴትም አናድግም። ቀስ በቀስ እያደግን ልንሄድ ይገባል ነው እና ፕሊዝ ቅዱስ ቁርባን በጣም ይታሰብበት። ቅዱስ ቁርባን በጣም በህይወታችን ውስጥ በጣም እንደ ቀልድ ያጣነው ነገር ቅዱስ ቁርባን ነው። በጣም ሳናስበው ጥፍት ያለ ነገር ቅዱስ ቁርባን። ህፃን እያለ ትቆርባለህ፣ ከዛ በኋላ ወፍ። በጣም አስቸጋሪ ነው እና የቅዱስ ቁርባን ህይወት በጣም መመለስ አለበት። ያኔ አስባችሁታል? ሰው አሁን ማለት ከቅዱስ ሚስጥር ቶሎ የሚካፈል ሰው በኃጢአት መቼስ የመውደቅ እንትኑ በጣም ማለት ያው ቀን በቀላሉ እንደዚህ በኃጢአት ዝም ብሎ እንደዚህ አይወድቅም። ኦፍኮርስ አቅምም ቅዱስ ቁርባን ስለሚሰጠው ማለት ነው። ሊወድቅ ይችላል። ኦፍኮርስ በኃጢአት ምንም ግልጽ ነው። በኃጢአት ሊወድቅ ይችላል። ቢወድቅም ይነሳል። ቶሎ ንስሐ ይገባል። እየተባለ ቀስ እያሉ ማደግ ነው። ግን ቢያንስ ግን በጣም ነውረኛ የሆነ ነገር ግን ውስጥ ግን ኢንቮልቭ አያደርግም፣ አይገባም። አስባችሁታል? ኢትዮጵያ ውስጥ ያለውን ጠቅላላ ክርስቲያን፣ ጠቅላላ ኦርቶዶክስ ቆራቢ ብቻ ቢሆን እንዴ ሌላው አምልኮ እኮ ያሉት እንተና ቤተክርስቲያናት እኮ ጠቅላላ ቆራቢ እኮ ናቸው። በጣም እኛ ሀገር እኮ በጣም ነው የምናሳዝነው። መብራንን በስመ አብ ቤተክርስቲያን በጣም ትልቅ የቤት ስራ እኮ ያለባት ቤተክርስቲያናችን በጣም ትልቅ የቤት ስራ ቤተክርስቲያን ሲባል እኛም ጭምር ማለት ነው። በጣም ትልቅ የቤት ስራ ነው ያለብን። የኢትዮጵያ ቤተክርስቲያን የማታቆርብ ልጆቿን የማታቆርብ ወጣት ልጆቿን የማታቆርብ እንዳትባልብን ቤተክርስቲያናችን በጣም ቅዱስ ቁርባንን በደንብ ልናስብበት ይገባልና ይሄ ሁሉ ኢትዮጵያ ውስጥ ያለ ክርስቲያን ቢቆርብ ለምሳሌ እየቆረበ የሚሆን በየሳምንቱ እየደሚቆርብ ወይ በየ15 ቀኑ የሚሆን ብቻ በቻለው አቅም ግን ቶሎ የሚቆርብ ቢሆን ንስሐ እየገባ የሚቆርብ ቢሆን ኧረ በስመ አብ አስባችሁታል እንዴ? ኧረ ማለት ሀገሪቷ ላይ ራሱ የሚፈጠረውን ነገር አስቡት። በጣም የሚደንቅ ነገር ነው የሚፈጠረው እና ሰው መፈጸም ይባላል ነው በቃ። ድህነት ይሄ ነው ባጭሩ፣ አለቀ። የቅዱሳን ምልጃ ምናምን የሚል ነገር ሊነሳ ይችላል። አያይዤ ጣል ላደርግላችሁ። የቅዱሳን ምልጃ ትክክል ይጠቅማል። ለምንድን ነው የሚጠቅመው ከተባለ አንድ ሰው እንደዚህ አምኖ ተጠምቆ ቅዱስ ቁርባን ተቀብሎ ከዳነ በኋላ ያ ሰውዬ በመንፈሳዊ ህይወቱ ያው መውደቅ መነሳት አለው አይደል? እና አንዳችን ለአንዳችን እንጸልያለን። ለምሳሌ እናንተ ለኔ ትጸልያላችሁ፣ በእናንተ ጸሎት እንዳሉ ነው ማስበው። ነገራችን ላይ ጌታ ኢየሱስ የሚያውቀው ማለት ነው። እያልኩኝ ነበር ቅድም ለአንድ ወዳጄ ለማን ለዮኒ ለባሮኪ ብቻ አይ ነው እያልኳቸው ነበረ። ኧረ ለጀማው እያልኩኝ ነበር። ኧረ እኔ በስመ አብ የሀገር ጸሎት ነው ያለኝ ማለት እኔም ጸሎት ሳይሆን በጣም የሚጸልይልኝ የሀገር ህዝብ ነው ያለው እና ፊል አደርገዋለሁ። እኔ እንደኔ ቢሆን በስመ አብ በጣም እጠፋ ነበርና ግን በጣም እናንተ ጸሎት ታግዘኛለች እና ልክ የእናንተ ጸሎት እኔን የምታግዝ ከሆነ የቅድስት ድንግል ጸሎት ደግሞ ምን ያህል ያግዘኝ ይሆን? የቅዱሳኑ ጸሎት ምን ያህል ያግዛችሁ ይሆን? ስለዚህ የቅዱሳኑ ጸሎት በመንፈሳዊ ህይወታችሁ እንድታድጉ ያግዛል። ኦፍኮርስ ያግዘናል፣ ለሁላችንም ማለት ነው። የቅዱሳኑ ጸሎት ያግዘናል እና በቃ እሱ ነው መዳናችሁ እንድትፈጽሙ ያደርጋችኋል። መዳናችሁ እንድትፈጽሙ ወደ ንስሐ እንድትቀርቡ ኃጢአት ሰርታችሁ ቢሆን እግዚአብሔር ኃጢአታችሁን ይቅር እንዲልላችሁ ወደ ንስሐ እንድትቀርቡ ቅዱስ ቁርባን እንድትቀበሉ እንድትበረታቱ እግዚአብሔር ኃይሉን እንዲሰጣችሁ እንደዚህ ያደርጋል። አንድ ሰው ከእናንተ መካከል በመንፈሳዊ ህይወቱ ወደቅ እያለ ያለ ሰው ካለ ለእሱ ብትጸልዩለት እግዚአብሔር ሊደርስለት ይችላል። የእናንተን ጸሎት ሰምቶ ታዲያ የእናንተን ጸሎት ሰምቶ እግዚአብሔር ለዛ ሰው የሚደርስለት ከሆነ ይሄ ነው አንዱ ለአንዱ መማለድ ማለት ይሄ ነው። የቅዱሳን ምልጃ ደግሞ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ስለሚል የእነሱን በጣም በሰፊው እንጠቀማለን ነው። ፕላስ ደግሞ ሩጫቸውን ጨርሰዋል። እነሱ ኦልሬዲ ሩጫቸውን ጨርሰው ከጌታ ጋር ስላሉ ለእነርሱ ራሱ የሚያሳስባቸው ነገር የለም። እናንተ እና እኔ እዚህ ጋር አንዳችን ለአንዳችን ብንማልድ ብንጸልይ ሩጫ ላይ ሆነን ነው ለራሳችንም እያሰብን ከዛ ደግሞ አንዳችን ለአንዳችን መማለድ ነው። እነዛ ቅዱሳን ግን ሩጫቸውን እንኳን ጨርሰው ከጌታ ጋር ነው ያሉት። ከጌታ ጋር ሆኖ ለእናንተ ሲያሳስቡ አስቡ። ኧረ በስመ አብ። ከዛ አንጻር ማለት ነው እንደዛ ነው። በቃ የድህነት ትምህርት ተብሎ የሚሰጠው የድህነት ትምህርት ከተባለ ይሄ ነው። ከዚህ ውጭ ያሉ አንዳንድ የሚነገሩ ነገሮች ምናምን ቢኖሩ እንደው ይህን ገዳም የረገጠ እንደዚህ ቢሆን እንደዛ ምናምን የሚሉ ነገሮች እነሱ
እንግዲህ ቃል ኪዳን ምናምን በሚል ስም የሚሰጡ ነገሮች ናቸው። እነሱ ከምን አንጻር ራሱ ቃል ኪዳን የሚባለው ራሱ ምንድን ነው የሚለው እሱ በጣም ራሱን ችሎ ትምህርት ያስፈልጋል እውነቱን ለመናገር። እሱ ለጊዜው ያዛርጉትና የድህነት ትምህርት ከተባለ ግን በቃ ይሄ ብቻ ነው። የድህነት ትምህርት ተብሎ የሚሰጠው ይሄ ነው። የድህነት ትምህርት ተብሎ እንትን ገዳም ሄደህ ስለረገጥክ ትድናለህ የሚል አይጨመርበትም። በቃ የድህነት ትምህርት አሁን ያልኳችሁ ነው። ይሄ ነው እንግዲህ ክርስትናችንን ቤተክርስቲያናችንን ልናውቅ ይገባል። እናንተ ሰዎች የድህነት ትምህርት ላይ ያልገባው አለ። በአጭሩ የድህነት ትምህርት ምንድን ነው ብያችኋለሁ። ሰው ወደቀ፣ ሞተ፣ እግዚአብሔር ሊያድነው ሲፈልግ ልጁ ኢየሱስን ላከለት። ልጁ ኢየሱስ መጥቶ ለዓለም ሁሉ የሚሆን ማስተሰሪያ አድርጎ ራሱን አቀረበ። ስለዛ የዓለም መድኃኒት ተባለ ኢየሱስ። ዓለም ግን እንዲድን ማመን አለበት ክርስቶስን። ስለዛ በክርስቶስ በኩል የተላለፈውን ትምህርት ሁሉ መቀበል አለበት። አምኖ መጠመቅ አለበት። ተጠምቆ ቅዱስ ቁርባን ይቀበላል። እሱ ሳይሰራ እዚህ ስቴፕ ላይ በቃ ይድናል። ዳግም ተወልዷል፣ ድኗል። ከዛ በኋላ የዳነ ሰው ደግሞ ድህነቱን ይፈጽማል። በምን? መልካም ስራ በመስራት። የድህነት ትምህርት ከዚህ ውጭ ያለው አሁን መጽሐፍ ቅዱስ ላይ በጌታ የለውም አይ ቲንክ። እሺ እና የድህነት ትምህርት በአጭሩ ኦርቶዶክሳዊው ክርስቲያናዊው የድህነት ትምህርት ይህን ይመስላል። ያልገባችሁ ነገር አለን ትላለህ። በስመ አብ የድህነት ትምህርት ብቻ ብዬ ስለልኩኝ። እሺ ያው ትንሣኤ ሙታን እንግዲህ ያው በትንሣኤ ሙታን ማመን አለባችሁ፣ ግልጽ ነው። ክርስቶስ ስለሁላችን ከሞተ ሞቶ ካልቀረ ደግሞ ከተነሳ እንግዲህ ሁሉ ነገር አፍተሩ ምንድን ነው? ሞቶ ላለመቅረት ለመነሳት ነው። እሺ ሞተን ደግሞ አንቀርም እንነሳለን ነው። የትንሣኤያችን በኩር ክርስቶስ ኢየሱስ ስለተነሳ እኛም ሞተን አንቀርም እንነሳለን። ተነስተን እንደ መላእክት ሆነን ደግሞ እንኖራለን ነው። ትንሣኤ ሙታን ያው እንደዛ ነው። እሺ ትንሣኤ ሙታን በተደጋጋሚ እንሄድበታለን። አክቹዋሊ የመጨረሻው ትንሣኤ ሙታን ነው መሰረት የክርስትና ትምህርታችን ላይ። እሺ ከተግባባን አኑሲ ካለ አንድ መዝሙር ሰምተን መለያየት እንችላለን ማለት ነው። እሺ አሜን አሜን። ሰላም ለአንተ ይሁን አኑሲ፣ እንኳን ደህና መጣ። አሜን። ድምፅ ላሽ ይላል አኑሲ። በጣም ርቋል። አሁን አሪፍ ነው። በቃ ቆንጆ። ሻኪ ይሰማል አይደል? በገናው አታታየኝ ማታለልሽ ከቶ ለምነው ከአንቺ ጋር ላልኖር እስከ ወዲያኛው እኔስ አገሬ በሰማይ ነው። እኔስ አገሬ በሰማይ ነው። ፍቀድልኝ ግድ የለም ገብቼ ልኑር በገዳም አስጨነቀኝ ዓለም አስቸገረኝ ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም አታታየኝ ተይግድልህም ማይጠቅመኝን ሳጠራቅም ከማይረባኝ ስሽቀዳደም በከንቱ ቀረው ከዚች ዓለም
በከንቱ ቀረው ከዚህች ዓለም የዕለት ጉርሴን ከሰጠኸኝ የዓመት ልብሴን ካልነፈከኝ ከዚህ በላይ ለኔ ምን አስፈለገኝ? ከዚህ በላይ ለኔ ምን አስፈለገኝ? ዓለምን ላልጨርሳት ተስገብግቤ አንዱን ነጥዬ አንዱን ደርቤ በአስበደነስ ከንቱ ንብረት አሰባስቤ ዳር ላይ አወጣኝ ከንቱ አስቤ ይሻለኛል እኖራለሁ ንጹሕ ቃል ኪዳን ተፍቅሬ ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም አታጣየኝ ተይ ግድ ከፍርድህ በፊት ሳልሞት ልዳን ትወቅ ነፍሴ ሕያውነቷን በሥራዋ ትውረስ መንግሥትህን ስስቷን ትታ የዝች ዓለምን ነፍስ ያደራ ተጠንቀቂ ሞትን ያህል አለለ ጣቂ ከዚያ ሲሆን እንዳትወድቂ የአምላክሽን ሕጉን ጠብቂ ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም አታጣየኝ ተይ ግድ ንስሐ ግቢ ተጸጸቺ አይጠቅምሽ የዓለም ላንቺ የሞትን ሞት ኋላ እንዳትሞቺ የአምላክሽን ሕጉን ጠብቂ ዕድሜም ጥላ ነው ፈጥኖ ያልፋል ሀብት ንብረትም ከዚህ ይቀራል ጽድቁን አስቢ እሱ ይበልጣል ከጻድቃን ጎራ ይመድብሻል ኮብልዬ ነበረ ትእዛዝህን ጥሼ ላለፈው ጥፋት እኔን ወቅሼ በንስሐ ዳኛ ራሴን ከስሼ ተቀበለኝ በይቅርታ መጣሁ ተመልሼ ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም አታጣየኝ ተይ ግድ ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም አታጣየኝ ተይ ግድ ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሜን አሜን። ዝማሬ መላእክትን ያሰማልን። ሐኑሲ በጣም ደስ የሚል ነበር። እግዚአብሔር ያክብርልን፣ ፍጻሜን ያሳምርልን። ቴንኪዩ፣ እናመሰግናለን። እሺ ያው ጋይስ ሰው መሰረታዊ ክርስትና ትምህርታችንን ጨረስን። ጌታ ቢፈቅድ እና ብንኖር ወደ ምን እንሄዳለን? ወደ መጽሐፍ ቅዱስ ጥናት ምናልባት እንሄድ ይሆናል፣ ወደ ባይብል ስተዲ ጊዜ ከረዳን ቶሎ ለመጀመር እንሞክራለን። ቶሎ እንዲሁ አየር ላይ መቀጠል ይሻላል እና
በቃ እኔ ቴክስት የሚያደርጉልኝ ላይቭ ላይ እያወራሁኝ ማለት ነው። እዚሁ እየተከታተሉ ቴክስት የሚያደርጉልኝ አንዳንድ ሰዎች አሉና አልችላቸውም። በቃ አንዳንዶቹ የትም የሚሉ እሺ። ጋሼ ኖክ ሰላም ለአንተ ይሁን። እግዚአብሔር ይመስገን ደህና ነኝ። እንዴት አመሸክ? ይመስለኛል ላክ ሀኖሴ እንዴት ነህ? እንዴት አመሸክ? እንዴት ነው ወንድሜ? ሰላም አለን። ለአጭር ማስታወቂያ ነው የገባነው። መናገር ይቻላል? በሚገባ ፓፓ። እሺ አክሊልሻ፣ ሁላችሁንም እንዴት አመሻችሁ ብያለሁ። እዚህ ጋር 3500 ሰዎች ምንድን ነው በመጀመሪያ ድሉን ስለሰጠህን እናመሰግናለን። ያው ፕሮፐርሊ ላድርገው ብዬ የሃይስኩል ፕሬዘንቴሽን አስመሰልኩታል። ለተሰጠኝ ድል አመሰግናለሁ። እሺ እላለሁ። ምንድን ነው የታሰበው? ያው ሰሞኑን በተከታታይ ከመጀመሪያው ከሀልወተ እግዚአብሔር አንስቶ እስከ ሴትሮሎጂ ወይም ነገረ ድነትን በደንብ አድርጎ አስተምሮናል። አክቹዋሊ ቴሌግራም ላይም ረጅም ጊዜ ነበር ይህን ትምህርት እያስተማረን የነበረው። ይህ ትምህርት ደግሞ በቀጥታ የሚሆን በተዘዋዋሪ ርዕሱ ራሱ በነጠላ እየተደረገ ወንድሞችን በደንብ አስተምረውበታል እንደሚታወቀው ማለት ነው። ስለዚህ ምን አሰብን እኛ ላይክ የቲክቶኩንም ድባብ ለማሳመር ምናምን እንደገና ደግሞ ምን ያክል አውቀናልስ የሚለውን ነገር ለማወቅ በአጠቃላይ ምን ታሰበ እንደ ግሩፓችን እንደ ጀማ ጥያቄና መልስ ውድድር ለማዘጋጀት አሰብን ማለት ነው። እና ሰሞኑን እኛ ኮሚቴ ራሳችን እዚህ ፎርማሊ ቴሌግራም ክሬት አድርገን በዚህ ጉዳይ ስንነጋገር ነበር የነበረው እና ሰሞኑን ባስተማረው ትምህርት ዙሪያ ብቻ ለ18 ሰዎች የጥያቄ ውድድር እናዘጋጃለን። ምንድነው የሚሆነው? ከ1 እስከ 3 ለወጡት ሰዎች ልዩ ማስታወሻ ሽልማት አለው። በጣም ደስ የሚል ማስታወሻ ሽልማት አለው። ከ1 እስከ 3 ለወጡ ሰዎች ማለት ነው። ትችላለህ ማለት የምትችልበት መንገድ ግን ሽልማቱን በመስጠት ነው። መስጠቱ እና ምንድነው እንዴት ነው የምናደርገው? ልክ ነገ ከምሽቱ 12 ሰዓት ላይ ሄና ወይም ከሀኖሴ በታች ያለው በሄኖክ አካውንት ላይ ማስታወቂያው ይለቀቃል ማለት ነው። ልክ ማስታወቂያው ሲለቀቅ ያን ሰዓት ጠብቆ የቴሌግራም ባዮ ሊንኩን ተጠቅሞ የገቡ 18 ሰዎች የመጀመሪያውን 18 ሰዎች ነው ፒክ የሚያደርገው ራሱ ቴሌግራሙ ማለት ነው። ከዛ ባይ ዲፎልት የመጀመሪያውን ሚኒት ተጠቅመው የገቡ ሰዎች እነሱ ቻንሱ ተጠቃሚ ናቸው የሚሆኑት። ከዛ በላይ ያሉትን ደግሞ ያው ራሱ ግሩፑ አያስገባችሁ ማለት ነው ሊንኩ ራሱ ከዛ ቁጥር በላይ ያላችሁት። ከዛ ምንድነው የሚሆነው? 3 ዙር ይኖረዋል። የመጀመሪያው ዙር ያው ቀለል ነው የሚለው ብዙ አይከብድም ጥያቄዎቹን። ከዛ ሁለተኛው ዙር ላይ ደግሞ ያው ለመለያ ስለሚሆን፣ ሶስተኛው ዙር ላይ ደግሞ ትንሽ ከበድ እናደርጋለን። ጥያቄው የሚቀርብላችሁ በናቱ ነው። ናቲሻ ዲያቆን ናታኒም ነው ጥያቄውን የሚያቀርበው። እኛ እዚህ ውስጥ ምንም በቃ ይሄን ኮኦርዲኔት ማድረግ ነው እንጂ እኛ አንገባም። ውጤት የሚይዙ ልጆች አሉ። መጨረሻ ላይ ከ1 እስከ 3 ለወጡ ሰዎች ጥሩ ሽልማት ይበረከታል። በዛው ማስታወሻ ይሆናል። ከዛ ምን ያክል አውቀኗል የሚለውንም ደግሞ ከስር እንከታተላለን ማለት ነው። ስለዚህ የቀረ ነገር ካለ እስኪ ይሄን ያንተ ራፓፕ አድርገውና ሰብሰብ አድርገህ እንትን በለው። አይ በመጀመሪያ ሰላም ለእናንተ ይሁን ብያለሁ። አኬዋ ሀኖሴም ዝማሬ መላእክትን ያሰማልን። ከታች ያላችሁ እህት ወንድሞች እንኳን አደረሳችሁ እና እንዳለ ብሎታል። አክቹሊ እሱ እንዳለው ነው ጊዜም ላለመፍጀት እና እንዳለው 12 ሰዓት ላይ ይለቀቃል። ሊንኩንም ጀስት ባዮ ላይ ያደርግላችኋለሁ እየገባችሁ እንትን ማለት ነው። በቃ ጠብቆ እንግዲህ እንዳለው ዳጎስ ያለ ሽልማት አለው እና ጠብቆ እንትን ማለት ነው። ሽልማቱ እናንተን ሽልማልን ስትሉ ራሱ አጓጉ ሽልማቱ ጥሩ ማስታወሻ ማድረግ ይችላል። እንዲያናቀም ኢትዮጵያ ያለውን ሁኔታ ግን የሆነ ጥሩ ነገር ያደርጋል እና በስፖንሰርሺፕ ስለሆነ ምንም እንዳታስቡ።
ጥያቄያችሁ ብቻ ተወዳድራችሁ ከ1 እስከ 3 ለመውጣት ሞክሩ። ግን መጀመሪያ የገቡ 18 ሰዎች ከሚሆኑ ግን ሰው በአንድም በሌላ ምክንያት ቲክቶክ ላይ ድንገት በዛችሁ ቅጽበት ላይ ገበያ ይችላል። እንደዛ ከሚሆን ግን የሆነ መንገድ ብትፈጥሩና ሰዎች የፈለጉትን ያህል ገብተው ይሳተፉ የተወሰነ የሚሆኑ ከዛ በኋላ ከእነሱ ውስጥ 10 ሰው ፒክ ማድረግ በጥያቄ ከዛ ይቀጥላል። እንደዛ አስበናል። አዎ ይሄ እስቲ ስታርት አድርገን እንየው ብለን ነው እንጂ እኔም መጀመሪያ እንዳንተ ነበር የመጡትን መወዳደር የሚፈልጉ ሰዎች ድንገት ሊያመልጣቸው ይችላል። የሆነች ጉዳይ ስለ በጣም ደስ ይላል። እግዚአብሔር ይርዳችሁ። በጣም ያያችሁ ነው ጋይስ። ሰው የሆነ አታንኩሻኩሽብን ወንድማችን ነው። ስለምን ሚዩቱን አትጫ ነው። ቴንኪው። እሺ እና ሰው እንደዚህ ለእግዚአብሔር ቃል እንደዚህ በጣም እንደው ጓጉቶ ምናምን አስቦ ምናምን ይሄ መማሩ ምናምን ብቻ አይደለም። ይህን የሆነ ብዙ ሰው ጋር እንትን እንዲል ምናምን እንዲደርስ ምናምን ነገር ሰዎችን በደንብ ኢንቮልቭ እንዲያደርጉ እዚህ ትምህርት ውስጥ ምናምን ነገር እንደዚህ በቃ ተፍ ማለት ነው። በጣም የሚያስገርመው ክርስቶስን እና ጌታ በነገር ሁሉ ይርዳችሁ። እንደዚህ የምታደርጉትን ብቻ አይደለም ምንድነው የምትከታተሉ እየተከታተላችሁም ደግሞ ለሌላ ሰውም ልክ እንደዚሁ ሼር እያደረጋችሁ ምናምን እንዲማሩ የምትጋብዙ ምናምን ሰዎች ጌታ በነገር ሁሉ ይርዳችሁ ያግዛችሁ። በጣም አሪፍ ነው፣ ደስ ይላል። ይቅርታ ምንድነው ልክ 12 ሰዓት በኢትዮጵያ 6 ፒኤም 12 ሰዓት ላይ ከምሽቱ ይለቀቃል። ሄና ይለቀዋል እና የገባ ሰው ይግባ። ከዛ እኛ ለይተን ነው የምናመጣው። በአንድ ዙር የሚጠየቀው 6 ሰው ነው። ገለጻ ይደረጋል። ማለት ቆንጆ ቀለል ያለ ከበድ ያለ ጥያቄው ኢንተግሬትድ ነው። ከሶስቱም አይነት ይዘት ነው። ቀለል ያለ ሚዲየም አለ እና እንትንም አለው። ስለ ጥያቄው ይዘቶቹ ያኔ ገለጻ ይደረጋል። ግን ይሄ የመጀመሪያው ነው የሚሆነው። ላይክ ምንድነው አሁን አንተ የሚያነሳው ብዙ ሰው እንዲሳተፍ ምናምን ልክ ሲኒያውና ከዛ ውጤቱ ጥሩ ከሆነ ከዛ ሌሎች ክርስቲያኖ እህት ወንድሞቻችን ላይ ደግሞ ኢኒሼቲቭ የሚፈጠር ከሆነ ደግሞ ሰፋ አድርገ ነው ማለት ለረጅም ጊዜ መሄድ ማድረግ እንችላለን። ያንተን አሁን ከአንተ ትምህርቶች ጋር ሰው ምን ያክል ኢንቮልቭድ ሆኖ ተምሯል የሚለውንም ጥያቄ ደግሞ በተጠየቀ ቁጥር ኩዌሽን ሴንተር ስለሆነ ሰው የሚገባውም እንደዛ ማድረግ ብንችል ምናምን ብለን ነው አክሬዲሻ እንደ ጅማሬ ስለሆነ እንደ ጅማሬ ሆኖ ከዚያ ምንድነው እንደዛም ቢሆንም እኔ እንጃ። አሁን 18 ሰው ያላችሁት እኔ እንጃ፣ ግን ጥሩ ነው። እስቲ ወይን እናውራ። እስቲ ላወራችሁ ምናምን ትላለ። አይ ሰው እርግጠኛ ማንም ሰው በዚህ አይስማማም። እርግጠኛ ከታች ያለ ማንም ሰው ይሁን 18 ሰው ድንገት ያየ ሰው ብቻ ይግባ ምናምን ከሚሆን ቢያንስ ወይ ለተወሰነች ተሰጠና ለተወሰነች ደቂቃ ብቻ የሚቆይ ብለው ወይ ለአንድ ሰዓት ያለ የሚቆይ ብቻ እናስቀምጣለን። ለምሳሌ ኢትዮጵያ ቀን ሲሆን ሌላ ቦታ ላይ እንቅልፍ ላይ ሊሆኑ ይችላሉ። እናቆም ወይ ለአንድ ቀን የምትቆይ ብቻ ምናምን ብላ ሆች ሊንክ አስቀምጥ። ከዛ በኋላ እነዚያ የገቡ ሰዎችን በጥያቄ ዝም ብለህ ከ1 እስከ 10 የሚወጡትን ዝም ብለህ ማስቀረት በጣም ሲምፕል ነው። በዚህ ቀላል ነው። ካልሆነ አስቸጋሪ ነው። ፌርም አይሆንም። ለአይዲያ ግን ክፍት ነው። ስቲል ምንም እንትን የተባለ ማለት ስ በውይይት ደረጃ ያለ ስለሆነ በውስጥ እንሰማለን። አይዲያዎች እንትን እንለዋለን። ጥሩ ነው። አሁን የሰጠን ኢንዲኬሽን ጥሩ ነው። እኛ ዝግት አላደረግነውም። መሆን ይችላል። ያው እስካሁን ገና እንትኑ ሊንኩ ገና አክቲቭ እየተደረገ ስለሆነ እንትኑ ቴሌግራሙ ምናምን እንዳልከው እንትን እናወራበታለን። አይ ቲንክ ነገ ምናምን ብናወራበት እንችላለን። ቀን ላይ ቀደም ብለን እናወራና ከዛ አንተም ከቻልክን ሀሳብ ትሰጠንና ከዛ አንተ ቻናል ላይ እሰራላችኋለሁ ሲለቁት ምናምን ነገር የኔ ቻናል ላይ ትልቁ ቻናል ላይ የኛ ቻናል እዛ ላይ እንለቅላችኋለን። እዛ ላይ ጠብቁ እና አይ ቲንክ እና ጥሩ ማስታወሻ ሆነናል እዚህ ቲክታክ ላይ እና ይቀጥላል። አይ ቲንክ አይ ሆፕ ጥሩ ሆኖ ይቀጥላል። ይህን ለመናገር ነው አሉ ኪዩ ምናምንም አለ የበለጠ በደንብ ኪዩንም ኮንታክት አድርጓት በደንብ ኮኦርዲኔት ምናምን እያደረገችን ያለች ኪዬ ስለሆነች አሉ እነ ኪዩም እና ቤላም አሉ። እስኪ ጥያቄዎችን እንደዚህ ያዘጋጃችሁ እዚህ ቲክቶክ ላይም ቪዲዮ ምናምን መስራት ሌሎቻችሁም
መጠያየቅ ምናምን ቢለመድ እሱ በጣም አሪፍ ነው እና ግን ጥሩ ነው፣ ደስ ይላል። ወደ ቤቲ ከሜዲ በፊት በዛ ብሎን እና ነፍታሌም ሰላም ለአንተ ይሁን ወዳጄ፣ እንደምን አለ? ሰላም ይመስገን አምላክ። አንተ ኦርቶዶክስ ነህ አይደል? ብሮስኪ ጥያቄው ለማን ነው? ለእኔ ነው? ሌላ ሰው አለ? ለአንተ። እኔ በጌታ ነኝ፣ በኦርቶዶክስ ጌታ ነኝ። ረባሽ ኦርቶዶክስ። እሺ። እና ምንድነው ባለፈው ሐዋርያ ብለህ የምጠራኝ በሰው ቤት፣ ያው በፕሮቴስታንት ቤት በሰላም ነው? ኒክኔም እኮ ነው ሐዋርያው መልሶች ስለሚል ኒክኔም ሐዋርያዊ ነው ማለት ነው። ስለዚህ ሐዋርያዊ ማለት የለብህም ግን እንደ አንተ ዛሬ አሳጣኝም ከሰው ቤት ማን ሐዋርያ አላለኝም። ደግሞ ችግር የለውም እኮ አሁን ቲክታክ ላይ ባለ ፎሎወር ምንም ቢባልም የተጋነነ አይደለም። አድማጭ ጭራሽ ሐዋርያነት በፎሎወር አደረጋችሁት። መጥፎ ነገር አይደለም ማለት ፖዚቲቭ ቲንግ ጥሩ ነው። ትምህርትና ምንም ችግር የለውም። ኦፊሻሊ ቢሆን አንኦፊሻሊ ግን ሐዋርያ ችግር የለውም። ኦፊሻሊ ባይሆንም አንኦፊሻሊ ሐዋርያ ቢባል ችግር የለውም። ሁሉማችን ደስ የሚል ትምህርት ነው። በጣም ደስ የሚል ትምህርት ነው እና እንደዚህ ሁሌ አሪፍ ነው። በጣም ደስ የሚል ትምህርት ነው። ቤትሻ ሰላም ላንቺ ይሁን። ሁላችሁም ሰላም ብያለሁ። አለን ይመስገን አምላክ አለን። እንትን ስለ ጥያቄው እንትን ልል ነበር። አይ ብዙ ሰው ቢመዘገብም ማለት ነው በቲም መከፋፈል እንችላለን። መጀመሪያ ሀሳብ መስጠት ይቻላል ወይ ብሄል ብለሽ ጠይቂያቸው። እስኪ አብረን እኮ ነው ያወራንበት። አክሊል የኔ ምንድነው የምትይው? በውስጥ አናወራም እንደ አንቺ ጠፍተሽ ዛሬ ቀን ሙሉ ምንድነው የምትይው? አሁን መጥተሽ እዚህ ሀሳብ መስጠት ይቻላል። እዚህ አልካደኝም። ይችላለሁ። ውረጂ እታችን ስማኝ መልዕክት ምናምን ፎሎ ብታደርግ አሪፍ። ባለፈው አሪፍ ኢንፎርሜሽን ልኬ ነበር። አይ ቲንክ ያደርሰን መሰለኝ። እኔ አላየሁም። እስኪ ቴሌግራም ላይ ያስቀምጥልኝ። እሺ ቀጥይ። ቤትሻ በቃ እሺ። እንትን የቅዳሴው እንትን ላይፍ ነበረና ይመች ከሆነ ትመጣለህ። ኔክስት ከሰኞ ቀጥ ጀምሮ ከነገ ጀምሮ አንቺ ላይቭ ላይ የሚጠየቅና በውስጥ የሚጠየቅ ነገር እንደው ላይ አሁን እዚህ ጋር መጥተሽ ግን ምንድነው ላይቭ ትመጣለህ? በውስጥ አታገኙም? አክሊል ታችሁ? አዎ አላገኘሁም። አትመልስም እኮ አክሊል በእግዚአብሔር እንደሚገኝ ሰዓትም እስኪ እቺ መጽሐፍ መጀመሪያ አንብባችኋታል አላነበባችኋትም? ነው ካነበባችኋት እመጣለሁ። በዛው ማስታወቂያ ያሰራ ማለት ነው። አይተሻታል ቤት? እቺ መጽሐፍ ስንት ነው? ገዛልሻለሁ። አይቼዋለሁ። ስንት ነው? ገጹን ነው ወይስ ብሩን ነው? አይደለም አለ ወይስ አለቀ ነገር? መጽሐፉም አለ ኦፍኮርስ። እንዴ ቅዳሴ ቶሎ ነው የሚያልቀው እኮ እንደዚህ አይነት ነገር። አይ ገና አሁን እንትን ያለው ቅዳሴ ወደ ጌታ ደስታ የመግባት ምስጢር በቀሲስ ዶክተር መብራቱ ኪሮስ ነው። ቀሲስ ዶክተር መብራቱ ኪሮስ ሊተርጂ ላይ የቅዳሴ ላይ በቃ ጽድት ያሉ ሰው ናቸው እና ሌላውም ትምህርት ላይ እውነቱን ለመናገር ጥሩ መምህር ናቸው እና እኚህ ደገኛ መምህር በዚች መጽሐፍ ደግሞ መጥተዋል እና በጣም ቅዳሴን እንድንወዳት ያደርጉናል። እኔ ራሴ ገና አላነበብኩትም፣ ትላንት ነው የገዛሁትና አክቹዋሊ ገዝቼ አይደለም። እኔ በእርግጥ እኔ ተሰጥቶኝ ነው ቀሲስ ሰጥቶኝ ነው ጸሐፊው እና እንትን መጀመሪያ ቴሌግራም ላይ ጽፌው ራሱ ነበር። ኧረ እቺን ነገር ቶሎ ገዝተን እናንብባት እያልኩኝ ነበር እና በጣም ጸልይ ነው። እቺን በቃ እንትን በይ ግዣት ቤትሻ ከቻልሽ እና ሌሎቻችሁም ግዙ ምናምን። አርጋኑን ቤተ መጽሐፍት እዚህ 4 ኪሎ በፖስታ ቤቱ ጋር እዛ ጋር አለ። ሌሎችን መጽሐፍት ቤትም ሊኖሩ ይችላል እንጂ እዛ ግን አለ። ታክልና ለእኛ ለኪዩ ምናምን በስደት ላለ ነው በስደት ላላችሁ ድረስላችሁ በነፍስ እሺ።
እስቲ እንግዲህ የሆነ የሚደረግበት እንትን ካለ እስቲ እናያለን። አዳማ ይኖራሉ እንጃ አላቅም፣ ግን እስቲ ቼክ አድርጉ እና ቆንጆ ነው። እርግጠኛ ሆኜ እንዳልኳችሁ ነው። በጣም ለቅዳሴ ያለንን ፍቅር እርግጠኛ ሆኜ ያሳድጓል። በልምድ ራሱ አናደርገውም። ዝም ብሎ ቅዳሴ መሄድ ስላለብን ብቻ ራሱ አይደለም የምንሄዱ። ከዛ በኋላ እርግጠኛ በደንብ የጌታችንን ፕሬሰንሱን መኖሩን እዛ ጋር ማለት ቅዳሴ ላይ መኖሩን በደንብ ፊል እያደረግን ስርዓቱን በደንብ እየተረዳ ነው ምናምን እናስቀድሳለን። እሱ በጣም ጥሩ ነው። አንድ ቀን በእርግጥ እንገባበታለን። እና ቤትሻ መቼ ነው የምትገቡት እናንተ ቅዳሴ ላይ? ኦኬ፣ አልታወቅም ገና። ሰኞ ነጋዴ ያላቸው መሰለኝ እና ማክሰኞ ነው የሚሆነው ሊሆን ይችላል። ኦኬ እሺ፣ ሰው ማክሰኞ በቃ እስቲ ደውይልኝና እናያለን እንትን እንላለን። ለምንችል ከሆነ እመጣለሁ። እሺ በቃ አንትሽ ሰውዬው ሰላም አለን ይመስገን አምላክ። እንዴት አህለት ያሰማልን። እንግዲህ ትምህርትን ስንጀምር አራቱንም ክላስ ተምራችሁ መጠመቅ የምትፈልጉ ሰዎች ወደ ውስጥ አናግሩን ብዬ ጽፌ ነበር እዛ ኮሜንት ላይ እና አሁን ደግሞ ይኸው ትምህርታችንን ጨርሰናል። ቄደር ጥምቀትም እንዲሁም አዲስ ተማሪ መሆን የምትፈልጉ አዲስ ተጠማቂ መሆን የምትፈልጉ ያው እጃችን ክፍት ነው። ብቅ በሉ፣ አባቶች አሉ እናገናኛችኋለን ለማለት ነው። ወደ ቤተክርስቲያን መጨመር የምትፈልጉ ወንድም እህቶች ካላችሁ ማለት ነው። እዚሁ ጋር ቀጥታ አንድ ቁጥር አጽፋ አስገብተህ ማድረግ አይቻልም? አባ እዚሁ በቃ ድናል ብለን አባ ወይ ስልጣኑን ምናምን ነገር እንዴ ሳይነግሩን ስልጣኑን ሰጡ እንዴ? ስልጣኑ ቢሰጡኝስ ከዚህ ጋር ሆኜ ጸበል አላጠምቅህ አባ ምንድን ነው የምትለኝ? እዚሁ አንድ ቁጥር ከጻፉልን እንትፍም ቢሆን ብለህ ታጠምቃቸዋለህ እንጂ። በሉ ሰላም ደሩልኝ ምናምን ነገር። መልካም አዳር። ደህና ደራኪ። እናመሰግናለን።